የዛሬው ጉዞአችን ወደ ጉራጌ ዞን እምደብር አካባቢ ወደሚገኘው ታሪካዊው ምሁር ኢየሱስ ገዳም ነው። ይህ ገዳም በ14ኛው መቶ ክፍለ ዘመን በአባ ኢዮስያስ የተመሰረተ ጥንታዊ መካነ ገዳም ነው። ወደ ገዳሙ ስንጓዝ የነበረው ውጣ ውረድና በመንገድ ላይ መጥፋቴ በመጀመሪያ ላይ ቢያስጨንቀኝም መጨረሻው ግን እጅግ አስደናቂ ነበረ። መንገዱ ጠፍቶብኝ አንድ እናት አይቼ ተከትዬ ወደ ገዳሙ እየሄድኩ ነው። በጣም የሚገርም ተፈጥሮ ነው። ግን እንጃ እሳቸው ወደ ቤታቸው ይሄዱ ወደ ቤተክርስቲያን ይሄዱ አላውቅም። እስቲ አብረን በጣም ሮጬ ነው የደረስኩባቸው። ምንም ሰው የሚባል የለም። አንድ ውሻ ፈርጬ መንገድ ቀይሬ መጥቼ እስቲ አብረን እንሆን መድኃኒት ነውና ኢየሱስ ክርስቶስ ሸሸ ከላያችን ያስጨነቀን መንፈስ ወዴት ሄዱ? ጠፉብኝ። ከመቃብር በላይ ስማችንን ጽፎ ጠራን በትንሣኤ ሞትን አሸንፎ ኑ እለፉ። ቤተክርስቲያን ይወስዳል። እሺ እሺ፣ በዚህ ዝም ብዬ ልሂድ። እሺ እሺ። ስማችንን ጽፎ ጠራን በትንሣኤ እሳቸውም ወደ እንጨት ልቀማቸው ሄዱ። እግዚአብሔር እስቲ ብቻዬን ልታክለው ነው የሚሆነው እናያለን። መንገድ አገኘሁ። አሁንም የጠፋብኝ ይመስለኝ። ምሁር ኢየሱስ ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ትልቅ ስፍራ ያለው ገዳም ነው። በተለይም ምሁር ኢየሱስ ተብሎ የሚጠራው ድንቅ ስዕለ አድኅኖና ጥንታዊው መስቀል የሚገኝበት ቦታ ነው። ገዳሙ በተፈጥሮ ውበት የተከበበ ለጸሎትና ለተመስጦ እጅግ አመቺ የሆነ ስፍራ ነው። እዚህ ስትደርሱ የዓለም ጫጫታ ጠፍቶ ሌላ መንፈሳዊ ዓለም ውስጥ የገባችሁ ነው የሚመስለው። የበገናው ድምፅ መንገዱን ስፈልግ ቆይቼ ቤተ ክርስቲያኑ ጋር ስደርስ የሰማሁት የበገና ድምፅ በቃላት የማይገለጥ ሰላም ሰጠኝ። በገና የቅዱስ ዳዊት የመዝሙር መሳሪያ እንደመሆኑ በዚያ ዝምታ በሰፈረበት ገዳም ውስጥ ሲሰማ ነፍስን የማድረስ ልዩ ኃይል አለው። ያ የድካም ስሜት ሁሉ በአንድ ጊዜ ጠፍቶ በምስጋና ተተካ። በአጠቃላይ ምሁር ኢየሱስ መሄድ ያለባችሁ የታሪክና የበረከት ቦታ ነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ማጋራት እንዳይረሱ። መንፈሳዊ መልእክቱን እንዲደርስ ያግዙን፣ ያበረታቱን። ወስብሐት ለእግዚአብሔር። ስላዳመጣችሁኝ አመሰግናለሁ። ኃይልን አስታጠቀን ከበበን ሞገሱ
ሸፈነን በደሙ በአማረ ቀሚሱ በአማረ ቀሚሱ እንመን በስሙ በፈጠረን ጌታ እርሱ ነው በሞቱ አዳምን የፈታ አዳምን የፈታ ከመቃብር በላይ ስማችን ዘርፎ ጠራን በትንሣኤ ሞትን አሸነፎ ሞትን አሸነፎ አሐዱ አምላክ አሜን። ወዴት ትሄዳለህ? ከፊትህስ ወዴት ትሸሻለህ? እንደ ንስር ብበር በየብስ በባሕር ከእጅህ አላመልጥም በጥልቅም ጨለማ ባንተ ዘንድ አይጨልምምና ሌሊትም ለቀን ታበራለችና በመንፈስ ወዴት እሄዳለሁ? ከፊትህስ ወዴት ትሸሻለህ? አንተ መምህራን አይተኸኛል ሁሉን ታውቀዋለህ ሐሳቤም መንገዴ እጅ እንደምትመራኝ አሁን አውቄአለሁ። ወዴት ትሄዳለህ? ከመንፈስህ ወዴት ትሄዳለህ? ከፊትህስ ወዴት ትሸሻለህ? የፍቅር ባለቤት
የሰላም ንጉሥ ነህ ማዕበሉ ነፋሱ ሁሉም ይገዛል ከዓለም ሕይወት ከፍ የሚገኝበት